ሁላችንም ትላንት እንዳየነው ሄርሜላ መጥታ ነበር። ስትመጣ በመምጣቷ ብቻ ብዙዎቻችን ደስ ብሎናል። እኔ ከትንሽ ልጆች በስተቀር ማለት ነው። ይሄንንም ያኔ እኮ ለግናዝቡ የሰው ልጅ ሰው ብቻ በመሆኑ የምትረዱት እናንተ እንደኔ ሄርሜላ በመጥፋቷ ያኔ እንትን ቢላችሁ ነበር። ነገር ግን ደግሞ የዚህ ጋር የጠፋችበት ምክንያትና እንዲሁም ደግሞ ምን እንዳገጠማት ሁላችንም እንዳየ ነው። አብርሃም ቢጠይቃትም እሷ ደግሞ ይህንን ነገር መናገር እንዳለብኝ ይሁን ወይስ ደሞስ መናገር የለብኝ ይሁን እኔ ማቀው ነገር የለም። ነገር ግን ደግሞ አሁን ምንም አይነት ጥያቄ እንዳትጠይቁኝ እባካችሁን በቃ ዝም ብሎኝ እያለች ነበር ሄርሜላ እንዳያችሁት ማለት ነው። በዛን ሰዓት አብርሽም ደስ የሚለው ነገር ምን እያላት ነበር? አይ ዋናው ነገር አንቺ በሰላም ማምጣትሽ ነው፣ ሌላ ሁሉም ትርፍ ነው፣ ዋናው ያንቺ በሰላም ማምጣት ነው እያላት ነበር። ዛሬ ደግሞ ምንድነው የተካሄደው ነገር? ምን አለችው? ይሄንን ጉዳዩን ደግሞ በስልክ ነገረችው ወይስ ይሄንን ነው ሊነግራችሁ የሚፈልገው ነገር ማለት ነው። ጉዳዩን የእያንዳንዱን የደረሰባትን የእያንዳንዱን ነገር በስልክ ነግረዋለች። ይሄም ደግሞ ምን ማለት ነው? እንዴት ነው? ምን አለችስ የሚለው ቪዲዮን እስከ መጨረሻ ድረስ ካያችሁ ልትረዱ ትችላላችሁ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ መጥቼላችኋለሁኝ። ምንድነው የመጣሁበት አቶ አብርሽንና ወይዘሮ ሄርሜላን ይዤላችሁ መጥቻለሁኝ። ሁላችንም ግራ ገብቶን ነበር። ትላንት አላወራም ወይም ደግሞ አልናገርም ስትል ምን ደርሶበት ይሁን ወይስ ደግሞ ምንድነው እያልን ነበር። ነገር ግን ደግሞ አብዛኞቻችን በማውራቷ ወይም ደግሞ ስታወራ እንደተረዳነው ወይም ደግሞ እንደተጠረጠርነው የነበረው ጉዳይ የሆነ ተደፍራ ይሆን ብዙ ነገር ብለናል። በነገራችን ላይ ያኔ ስታወራ ትንሽ ያስታውቅበታል ነገሩ ምን እንደሆነ ማለት ነው። ይሄ ነው ብላ በግልጽ አማርኛ ባታወራም ማለት ነው። ግን እንዳልኳችሁ ደግሞ አብርሽ በጣም ደስ የሚለውን ነገር አለው በነገራችን ላይ ያኔ አንዳንዴ ከሩታ ከራሱ በነበረው ሰት ይሄ ጸባዩ ይሄ ነው በነገራችን ላይ ያኔ ምንም ይፈጠር ምንም ይሁን ምን ዋናው እሱ ለሰዎች እንጂ ሌላው ነገር አይደለም ትኩረቱ ማለት ነው። ትላንት አይታችሁታል። በዛን ሰዓት ማንም ሰው ይረዳል የሄርሜላን ሁኔታ ወይም ደግሞ ገልጻ ይሄ ነገር ባትልም አብርሃም በዛው ልክ ሳይረዳት ቀርቶ አይደለም ምን እንደሆነችና ምን እንዳጋጠማት እሱ ምንድነው ያላት ነበረው ሰምታችሁታል ትላንት ማለት ነው። ያኔ ለሰው ልጅ ክብር እንዳለው ያስታውቅበታል። በነገራችን ላይ ከሄርሜላ በነበር ማለት ከሩታ ራሱ በነበሩ ሰዓት ማለት ነው እንደዛ ነበር። አሁንም ያ ጸባው ያው ነው። በነገራችን ላይ ደስ የሚለው ያኔ ለሴት ልጅ ክብር እንዳለውና እንዲሁም ደግሞ ያኔ መረዳት እንደሚችል ነው የምናይበት ማለት ነው። አሁን ምንድነው የተካሄደው ነገር ወይም ደግሞ ምንድነው የተፈጠረው ነገር የእያንዳንዱን ነገር ጉዳዩን ለአቶ አብርሽ ነግረዋለች ሄርሜላ ማለት ነው። ይሄንንም ደግሞ ምንድነው ያለችው እዚህ ጋር እነሱንም ትላንት ምናልባት እነሱ ስላሉ ደብሮሽ ከሆነ እስቲ እናንተ ሄዱና ለኔ ትንገረኝ እያላ ነበር። በኋላው ደግሞ ለሱም ልትነግረው ፍቃደኛ አልነበረችም ማለት ነው። ይሄም ማለት ደግሞ አሁንም ከትንሽ ቆይታ በኋላ እነሱንም ጧርቷቸው አይ እንግዲህስ በቃ ነይ ኑና ምንድነው የሚባለው? እንደዛ ነው መሰለኝ። አረብኛ ወሰደኝ እንዴ ብዬ ነበር። ኑና ከዛም በኋላ በቃ ስትረጋጋ ትነግረናለች። ነጋም ይሁን ከነጎዳም ይሁን ቀስትላ ስትረጋጋ ራሷ በፈለገች ሰዓት ትነግረናለች። በቃ አሁን እኛ የምንፈልገው ዋናው አንደኛው መስፈርት እሷ በጤና ማምጣቷና ሰላም መሆኗ ነው እያላ ነበር ማለት ነው። ይሄንን ደግሞ ያያንዳንዳችሁ ሁላችሁም ሰምታችሁታል ብዬ አስባለሁኝ። ነገሩ ትንሽ ቢከብድም አብርሽ ይረዳታል ብዬ አስባለሁኝ። ገብቷችሁ አይደል? ነገሩ ትንሽ እንትን ቢልም ነገር ግን ደግሞ አብርሽ የሚረዳ ሰው ስለሆነ
ይረዳታል ብዬ ነው ማስበው። ለማንኛውም ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነበር ቤተሰብ ከሆናችሁ ላይክ ሼር አድርጉ። አበረታቱኝ። በያላችሁበት ሰላማችሁ ብዛ። ቸር ቆዩልኝ። ባይ ባይ።